ዛሬ የኢትዮ ፎከስ እንግዳ አድርገን ያቀርብናቸው አቶ ሙዑዝ ገብረ ህይወት ናቸው። አቶ ሙዑዝ ገብረ ህይወት የሰላም አምባሳደር እና በትግራይ የፖለቲካ ጉዳይ ላይ ለሰላም እንዲመጣ ጥረት በማድረግ ላይ የሚገኙ ሰው ናቸው። አቶ ሙዑዝን የኢትዮ ፎከስ እንግዳ አድርገን አቅርበናቸዋል። እናመሰግናለን። በቅድሚያ ጥሪያችን አቅርበው ስለተገኙ አመሰግናለሁ። አቶ ሙዑዝ መነሻ የምናደርገው የውይይታችን መነሻ የምናደርገው አሁን በትግራይ ያለው የፖለቲካ አለመረጋጋት ምናየውን ነገር ከተፈጥሮ አደጋው ጋር ረሃቡ ጋር ተያይዞ እንዴት ይገልጹታል? ያው መጀመሪያ ስለጋበዝከኝ አመሰግናለሁኝ። ለዚህ ሚዲያም አመሰግናለሁ። በትግራይ ያለው ድርቁና ወደ ጦርነት መቃረቡ በጣም የሚያሳስብ ነገር ነው። እንደምታውቀው በ2015 ዓመተ ምህረት ያ ሁሉ ጦርነት ተካሂዶ ሰው አልቆ በፕሪቶሪያ ስምምነት መሰረት ሰላም ሆኖ ነበረ። በዛን ጊዜ ሰላም ሆኗል ብሎ የኢትዮጵያ ሕዝብም የዓለም ሕዝብም በሙሉ ደስተኛ ሆኖ እኔ መጀመሪያ ደስተኛ ሆኜ ነበረ። አንደኛ ድርቁ የሚመጣው ከሰዎች ችግር ነው። የፈጣሪ ችግር አይደለም፣ የተፈጥሮ ችግር አይደለም፣ የሰው ሰራሽ ችግር ነው። ሁለተኛ ጦርነቱም ወደዛ እየሄደ ያለው የሰው ተፈጥሮ ሳይሆን የሰው ችግር ነው፣ የሰዎች ችግር ነውና እኔ በጣም ያሳዝነኛል። ከሚገርምህ በ2015 ወዲያው ስምምነቱ እንደተፈረመ ደስ ብሎኝ በጣም ነው ደስተኛ ሆኜ በሚዲያዎች በተለያዩ ሚዲያዎች የገለጽኩት። ከዛ በኋላ አቶ ጌታቸው ከፕሪቶሪያ ሳይመለሱ በትግራይ የነበረው ከባድ መሳሪያዎች፣ ቀላል መሳሪያዎች መቀበር ተጀመሩ። ሲቀበሩ ነበርና ይሄ ነገር እየተቀበረ ነው፣ መሳሪያ እየቀበሩ ነው፣ ስምምነቱ ጊዜ መግዣን እንጂ ትክክለኛ አይደለም ብዬ በብዙ ሚዲያዎች ተናግሬ ነበረ፣ በፋና ሳይቀር። ከዛ በኋላ ከተወሰነ ጊዜ በኋላ ወር ሳይሞላ እኔን ይሄን ለምን ተቀብረዋል ትላለህ፣ ለምን ሚስጥር ታወጣለህ ተብዬ እዚህ የነበሩ የትግራይ ተወላጆች ወይ እነሱ ወኪሎች የሆኑ አስረው የነበረ ተወሰነ ጊዜ። ከዛ ደግሞ ያው እንዲያውም ሊያጠፉኝ ጭራሽ ደንዛይ ሊያጠፉኝ ነበረ። ከዛ በኋላ ፌደራል መንግስትና የተለያዩ ከእግዚአብሔርም ኃይል ተጨምሮበት ተፈትቻለሁኝ እና የትግራይ ሁኔታ በጣም አስቸጋሪ የሆነ ወቅት ነው። እኔ ጦርነት አልወድም። ቅድም እያልከኝ ነበር አንተ፣ ጦርነት የሚወድ ማንም የለም። የኢትዮጵያ ህዝብ፣ የትግራይ ህዝብ ኢትዮጵያዊ ነውና ጦርነት አይፈልግም፣ ረሃብም አይፈልግም። ረሃብተኞች ሆኖ ያሉ አሁን በ2013 በሁመራ አካባቢ የነበረው ውጊያ የተፈናቀሉ ናቸው እና እዛ ቤተሰቦች አሉ፣ የእህቴ ልጆች፣ አጎቴ፣ አክስቴ አሉ ብራንዳ ላይ እየተኙ ወይ ደግሞ ጅብ እየበላቸው በረሃብም እንትን እያረጉ። ለምሳሌው ወደ 8 ምናምን ሚሊዮን በ6 ቢሊዮን በ6 ወር የተባበሩ መንግስታትና የኢትዮጵያ መንግስት ሰጥቷቸዋል። እነሱ ግን ያ ብር አይሰጧቸውም። እነሱ ምንድነው የሚያደርጉት? የተበላሸ ማሽላ ገዝተው ይሰጧቸውና 15 ኪሎ ለአንድ ቤተሰብ ሲሰጧቸው በዛ ላይ በሽታ ሆኖባቸው ነው በግጻጽ በመናምን ችግር ይሆነበር። ምክንያቱም የማይበላ ነገር ነው፣ የበሰበሰ ማሽላና በቆሎ ነበር የሚሰጣቸው። አሁንም አቶ ሙዑዝ እዚህ ጋር አቋርጥህና ነው ነጥቡን ሳነስት የዛን ያክል ቢሊዮን ብር የተገዛ እህል የተባበሩት መንግስታት የሰጠው ለፌደራል መንግስት ነው ወይንስ ለህወሓት ነው? እኔ እንጃ ወይ ግን ለፌደራል መንግስት ይሆናል የሚሰጠው። ከዛ በኋላ ደግሞ ፌደራል መንግስት ያው ዝም ብሎ አልፎ ሊሰጥ አይችልም እና ለነሱ ሰጣቸው። እነሱ ከሰጣቸው በኋላ ደግሞ ያልሆነ ለጊዜው አስተዳደሩ ማለት ነው፣ ለጊዜው አስተዳደሩ ለክልሉ ማለት ነው።
እና የተሰጠውን ተግባር ላይ አላዋለም። ምክንያቱም በቂ የሆነ ምግብ አልሰጠም። በዚህ ላይ በሽታ ተፈጠረ፣ መፈናቀል ተፈጠረ፣ ብዙ ነገር እየተካሄደ ያለው አሁን ደግሞ ትግራይ ያለው ሁኔታ ጦርነት ተቀብረው የነበሩ መሳሪያዎች እየወጡ ወደ ጦርነት እየተካሄደ ያለ ወደ ጦርነት ዝግጅት እየተደረገ ያለበት ሁኔታ አለ። ባለፈው በዚህ ሳምንት አካባቢ 10 ቀን በጸለምት አካባቢ ተሻግረው እንደነበረ ተከዜን ታውቃላችሁ። ማነው ኢትዮጵያ ሕዝብ ያውቃል። ነገር ግን ይሄ አስፈላጊ ነው ወይ? ተፈናቃዩ መመለስ ያለበት በሰላም ነው እንጂ በጦርነት እንዴት ብሎ ሊሆን ይችላል የሚል ሐሳብ አለኝ እኔ ከሚገርም። እሺ አመሰግናለሁ። በፕሪቶሪያ ስምምነት መሰረት ትጥቁን ሙሉ በሙሉ ያላወረደው ወይም ያልፈታው ህወሓት ዳግም ለጦርነት ስጋት እየሆነ ነው። የፖለቲካ ውጥረቱ አሁን ከፍተኛ ውጥረት ይታያል ትግራይ ላይ። የፖለቲካ ውጥረቱ በዚህ ከቀጠለ በዚህ የሚቀጥል ከሆነ ውጤቱ ምን ሊሆን ይችላል ብለው ይገምታሉ? መቀጠል የለበትም ወንድሜ፣ መቀጠል የለበትም። ጦርነት የሚባል ይብቃን። አንደኛ እርስ በራሳችን ነን። ሁለተኛ ደረጃ ሰው እያለቀ ነው ያለው፣ ወጣት እያለቀ ነው ያለው። ባለፈው አይተነዋል፣ ውጤቱ አይተነዋል። የሰላም ውጤትና የጦርነት ውጤት ደግሞ አይተነዋል። ስለዚህ ጦርነት አያስፈልግም። ስለዚህ ይሄ ቅድም የነገርኩ ተቀብሮ የነበረው መሳሪያ ወጥቶ አሁን በየቦታው አሰልጥኖ ሲያሰለጥን እየታየ ነበረ። በሚዲያም በምንም የዛ የሚፎክሩት ሰዎች ነበሩ። አሁንም እየተፎከረ ነው ያለው። አሁን በወልቃይት ቢመለስም በጦርነት እንኳን አሸንፎ ቢመለስ፣ ለምሳሌ አሸንፎ ብትለኝ እኔ አላምንበትም። አሸንፎ ምናልባት የሆነ ቦታ ሊይዝ ይችላል። እዛ ቦታ ሰላም ይገኛል ወይ ነው? ሰላም አታገኝም በጦርነት የምታረጋቸው ነገሮች። በሰላም ግን ፕሪቶሪያ ስምምነት አለ። በዛ መሰረት አንደኛ ትጥቁ መፍታት ነበረበት። በመጀመሪያ ደረጃ ትጥቁ መፍታት ነበረበት። ትጥቁ ሳይስፈታ ተቀምጦ ነው እኛ በምንም አይነት መፈታት አለበት እያልን ቀንና ሌሊት ብዙ ችግር እየደረሰብን ያለው አሁን ድረስ በተለያዩ ሰዎች በተለያዩ አካሎች እነሱም የሚልኳቸው እነሱ እጃቸው ረጅም ነው። በረጅም እጃቸው ገንዘብ እየከፈሉ እኛን ለማጥፋት የማያደርጉት ነገር የለም። ግን እኛ ጦርነት እንዲነሳ ፈልገን ሳይሆን ጦርነት መነሳት የለበትም። በፕሪቶሪያ መሰረት መስማማት አለባቸው መንግስትና እዛው ያለው አካል። ፌዴራል መንግስት የሚያስፈልገው ነገር አድርገዋል። መሰረተ ልማቶች ሁሉ ጊዜ የሚላት ነች። የማንም ሰምቻ አይደለም። ተጠግነዋል፣ መብራቶች ተለቀዋል፣ ራሳቸው የቆራረጡት ቴሌዎች ተቀጥለዋል። አየር መንገዶች፣ እግር ሸቀጦች፣ ሁሉም ነዳጆች እንዲገቡ ተደርገዋል። ፌዴራል መንግስት ኃላፊነቱን እየተወጣ ነው ያለው። እነሱ ግን ትጥቅ አንፈታም ብለው በዛን ጊዜ አፈራርሙን ሰላም እንፈልጋለን ብለው ፈርመው አሁን ግን ወደ ጦርነት እየተዘጋጁ ነው ያሉት። ስለዚህ የፕሪቶሪያ ስምምነት ያፈረሱ እነሱ ናቸው እንጂ ፌዴራል መንግስት አይደለም። ስለዚህ ይሄንን ነገር አሁንም ተጠያቂዎቹ እነዚህ ያፈራረሙ ሰዎች አፍሪካ ህብረት፣ ኢጋድ፣ አውሮፓ ህብረት፣ አሜሪካን፣ አረቦች እነዚህ ተጠያቂ ናቸው። ለምን ያስፈቱትም? በዛን ጊዜ እኮ እናስፈታለን ብለው እንትን ያደረጉት እነሱ ናቸው ያስፈራረሙት። እዚህ ጋር ግን ፌዴራል መንግስትን ተጠያቂ የሚያደርጉ አካላት አሉ። ምክንያቱም አሸንፎ ነው ወደ ድርድር የመጣው፣ ተሸንፎ አይደለም። ልክ ነው። ወይም በኩል አቅም ሆኖ አይደለም። አሸንፎ የበላይነት ይዞ ወደ ድርድር መጣ። እንደዚህ የመጣ አካል ብዙ አድቫንቴጅ መውሰድ ይችል ነበር እና አይ ትጥቃቸውን አልፈቱም ተመልሻለሁ ወደ ጦርነቱ ቢል በኃይል ማስፈታት ይችል ነበር በዛ ሰዓት። ምክንያቱም በጥሩ የደህንነት ኃይል አለው ምን አለው የት ጋር እንዳስቀመጠው ሳይቀር መረጃ ነበረው እና ማስፈታት እየቻለ ችላ ብሏቸው ነው ይባላል። እንዴት ምን ትለኛለህ? አዎ እዚህ ላይ ምን አለ መሰለህ፣ እኛ እየተናገርን እኔ ከማሰር መሳሪያው ተቀምጠዋል ትጥቃቸው አልፈቱም ብዬ ተናግሬ እኔን ከማሰር እነሱን ማሰር ይሻላቸው ነበር ትክክለኛ ከሆኑ። ግን ፌዴራል መንግስት ይሄን ሁሉ አድርጎ ምናልባት ሰላም ይሆንልኛል በሚል ሐሳብ ይሆናል የሚል ይኖረኛል እና በጣም ነው ማዝነው። በዛን ጊዜ ማስፈታት ተከታትሎ ፌዴራል መንግስትም ያስማሙ የውጭ አገር ሰዎችም ሰነድ እኮ አለ፣ እኔ ጋር አለ፣ አሜሪካን አለ፣ የተባበሩ መንግስታት አለ። የትም አገር
አለ የተፈረመበት ሰነድ። በዚህ መሰረት ነው መፈጸም የነበረባቸው። ስለዚህ እነዚህ ሰዎች ዝም አልፈቱም ብሎ ዝም ብለዋል ብዬ አልገመትም። ፌዴራል መንግስት ግን አልፈለጉም። እነሱ እኔ እናገር ነበረ፣ እኔ አብዝተሃል እንዳትለኝ፣ እነዚህ ጊዜ መግዣ እንጂ ተሸንፈው አንደኛ 30 ኪሎ ሜትር እንኳነች ሸኸት መቀሌ ማለት 30 ኪሎ ሜትር ነው። ቀላል ነበረ። እንግዲህ አድዋ፣ ቴምቤን ምናምን ተይዘዋል። አክሱም፣ ሽሬ ተይዘዋል። አዲግራት ነው የቀረችው። አዲግራት ደግሞ የግማሽ ቀን ነበረች። ነገር ግን ፌዴራል መንግስት ደግሞ ሰላም ይሻለኛል፣ እስቲ ሰላም እናድርግ ብሎ ተገዶ ሳይሆን ወዶ የገባበት፣ እነሱ ግን ተገደው የገቡበት ነው ይሄ ሰላም። አንዱ ህዝባቸው ጨርሰዋል፣ ጥይት ጨርሰዋል፣ መሳሪያቸው ጨርሰዋል። የሚዋጋላቸው ኃይል አልነበረም። በምን ጥይቱ ይሸጡት ነበረ፣ ለግለሰቦች ይሸጡት ነበረ እንጂ ለዛ ተዋጊ እያቀርቡለት አልነበረም። ስለዚህ ተሸንፎ ነው የገባው እሱ። ህወሓት የሚባለው ድሮ አሁን ሽፍታ የሆነው ተሸንፎ ነው የገባው እንጂ አሸንፎ አይደለም። አሁን ግን የሚናገሩት እንደዚህ ነው። ፌዴራል መንግስት ደግሞ አሸንፎ መቀሌ አፍንጫ ላይ ከደረሰ በኋላ ሰላም ይሻላል ኢትዮጵያውያን ናቸው ብሎ ነው እንትን ያደረገውና ሰላም የመጣው። ስለዚህ ፌዴራል መንግስትም ተከታትሎ ይሄንን ማስፈታት ነበረበት። እሱ አይደለም የሚያስፈታው አካል ያስፈራሩም አፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና የተለያዩ አካላቶች ናቸው። ኢጋድ በዛን ጊዜ እነሱ ማስፈጸም ነበረባቸው። ተጠያቂዎች አሁን እነዚህ ናቸው። አፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካን፣ ፈረንሳይ፣ እነዚህ መሳሰሉ አረቦች፣ ኢጋድ የመሰሉ ተጠያቂ ናቸው። ለምንድን ነው ያላስፈጸሙት? ወደ ጦርነት እንዲገባ እኛ እየነገርናቸው ነበረ። መሳሪያው ተቀብረዋል፣ መሳሪያው አለ፣ እነሱም ዝግጅት እያደረጉ ነው ብለን በየጊዜው እየነገርን ነበረ። ግን የሚሰማ ሰው አልነበረም። እንዳልከው የሚሰማ ሰው የለም። የሚሰማ ሰው ማለት ይሄ መረጃ ሲሰጠው እንደ ችላ ብሎ ነው የሚያልፈው። ሁለተኛ ደግሞ ተከታትሎ ይሄንን ነገር ፌዴራል መንግስት አልተፈቱም እነዚህ ሰዎች ብሎ ለነዚህ እኔ እኮ ፌዴራል መንግስት አይደለሁም፣ የማንንም ፖለቲካ አራማጅም አይደለሁም፣ የማንም አይደለሁም። ግን አገሬ ኢትዮጵያ ነችና በዚህ ይሄ ነገር ሰላም እንዲመጣ እነሱ መፍታት አለባቸው፣ የተቀበረው መሳሪያ መውጣት አለበት የሚል ሙግት እያደረግን እያለን እነዚህ አደራዳሪ ሰዎች ደግሞ መልሰን እንድንዋጋ መሳሪያቸው እያስቀመጡ እያየ ዓለም አለ። አሁን እኮ ቴክኖሎጂ አለ። እየቀበሩ ያያቸዋል፣ እያወጡ ቆፍረው ያያቸዋል፣ እየተሰለፉ እያሰለጠኑ ያያቸዋል። ስለዚህ እነዚህ አደራዳሪ አካሎች ተጠያቂ ናቸው። አንድ ሰው ቢሞት ተጠያቂ ናቸው። ንብረት ቢወድም ተጠያቂ ናቸው። ኢትዮጵያ ብትጎዳ ተጠያቂ ናቸው እነዚህ ሰዎች ነው። ሌላው ምንድነው ህወሓት በአሁኑ ወቅት በብዙ አቅጣጫ ተወጥሯል። ፉከራውን በየጊዜው የሚያደርገውን ወደ ጎን ትተን እውነታው መሬት ላይ ያለው እውነታ ስናይ ግን ህወሓት በብዙ አቅጣጫ የተወጠረ ይመስላል። በአንድ በኩል ራሱ የትግራይ ህዝብ ከህዝብ ተነጥሏል። ህወሓት እንደ ድሮ አይደለም። አሁን ራሱ የትግራይ ህዝብ አሁን በመራቡ ኑሮ በመበላሸቱ ሀብቱን በማጣቱ ልጆቹን በማጣቱ ተከፍቶ ህወሓት ላይ መጣቱን እየጠቆመ ያለው ይሄ አንዱ ጥረት ነው ለህወሓት። በሌላ በኩል ወልቃይት ላይ ያለው የተከዜ ዘብ በዛ አቅራቢያ የተዘጋጀ ወልቃይትን እጠብቃለሁ ብሎ የተቋቋመው ቡድን ደግሞ እሱም ሌላው ጥረት ነው። ታጥቋል፣ ሰልጥኗል፣ ወታደሮች ናቸው እነሱ። ስለዚህ ይሄም ሌላ ኃይል ነው ለህወሓት፣ ሌላ ስጋት ነው። ሶስተኛው ቡድን አፋር ላይ እየተንቀሳቀሰ ያለው ይሄ የትግራይ የሰላም ኃይል የሚባለው ወይም ሀራ መሬት የሚባለው ቡድን እንዲያውም ይሄ ቡድን ከአፋር እየተነሳ ወደ ትግራይ ጥቃት እየሰነዘረ ነው። ይሄም ቡድን ህወሓትን ለማስወገድ ነው የተነሳው እና በራሱ በህወሓት ሰዎች ነው የተቋቋመው። በህወሓት ኃይሎች ነው፣ ታጣቂዎች፣ ጄኔራሎች ምናምን ናቸው ያቋቋሙት። አሁን በዚህ ሁኔታ ውስጥ ነው ህወሓት የሚገኘው። ወደ ውጊያ ቢገባ እዚህ ጋር ደግሞ ፌዴራል መንግስት አለ ከነ ሙሉ አቅሙ። ስለዚህ ከአማራም ጋር በኩል ያለው ነገር ጥሩ አይደለም። አሁንም እስካሁን የሪቬንጅ ስሜት ያላቸው የበቀል ስሜት ያላቸው ታጣቂዎች አሉ አማራ ክልል ውስጥ የፋኖ ኃይሎች ሆነው በተለይ ጎንደር አካባቢ ያሉት፣ ወሎ አካባቢ ያሉት ይሄ ምሬ ወዳጆ የሚባል ሰው የሚመራው ቡድን እንደ ጠላት ነው የሚቆጥራቸው ህወሓቶችን አሁንም እና ወደ ጥቃት ከገቡ የበቀላ ነገር እዚህ ጋር አለለት። ስለዚህ እነዚህ ውጥረቶች፣ እነዚህ አጣብቂኞች
የጦርነት ስሜቱን አርግበው ወደ ሰላም እንዲመጣ ያስገድዱት ይላሉ። እሱ እሱ ምን መሰለ ሁሉ ጊዜ ድርድር ይላል እንጂ በደርግ ጊዜም ወጣት ሆነን ነበር። ድርድር ሄዶ ወደ ውጭ ሀገር እዚህ ትኮሳ ነው የሚፈጥረው፣ ቦታዎች ይይዝ ነበረ ትዝ ይለኛልና ባህሪው ይረድር የሚመች አይደለም። ኢህአፓ እኔ ተፈጠርኩበት አሲምባ አካባቢ ነው የነበረው። መሪዎቹ ለድርድር ብሎ ነው የጨረሳቸው። ከሱ ጋር የነበሩ ጋህት የሚባሉ እንደራደር ብሎ በሬ አርዶ ሌሊት ገና ሲመሰረቱ በሁለት ዓመታቸው ነው የጨረሳቸው። በመርዝ ምናምን የተገደሉት በመርዝ በጥይትም እኔ ዘመዶች ናቸው ያለቁት እና የኔ የተወለድኩባት አካባቢ ነው። ከ10 ኪሎ ሜትር ምናምን ቶክስ ይሰማ ነበር ልጆች ሆነን በዛ ሰዓትና ኢዲዮም እንደዚህ ነው። ከደርግም እንደዚህ ነው። በምንም ድርድር ተደራድሮ የፈጸመበት ቀን የለም። ተወጥረዋል ያልከኝ ነገር እንዲያውም 2013 ሰሜን እዝን ሲደመስስ ወይ ደግሞ ሲያጠቃ የትግራይ ህዝብ ከጎኑ ነበረ። ቀድም እንዳልከኝ አንዱ እሱ ነው። ከጎኑ ነበረ። ያው በሚዘናዛቸው ፕሮፓጋንዳዎች ከሱ ጋር ነበሩ። ከዛ ከተመለሱ ከጦርነት በኋላ ሰላም ከመጣ በኋላ ግማሹ ማዕከላዊ ኮሚቴ ስራ አስፈጻሚ የነበሩ ክቡር አቶ ጌታቸው ረዳ ያዟቸው ሄዷል። እኔ ትዝ ይለኛል በወሬ እንደምሰማው 1969 ከራሱ ጋር እንትን አድርገዋል። ከራሱ ጨርሶ እንትን ያደረገው አንድም የቀረ የለም። በተለይ የዚህ ሶስቱ አውራጃዎች አጋሜ፣ እንደርታ፣ ራያ፣ ተንቤን እና አምስተኛው ሁለተኛው ላሉ ልጆች ነው የጨረሳቸው። ምሁራን የነበሩ ሰዎች በዛን ጊዜ ምንም የተረፈበት ነገር አልነበረም። ሁለተኛ ክቡር ዶክተር አረጋው በርሄ 77 ዓመተ ምህረት ሲወጡ እነሱን ሌላውን ገድለው እነሱ በአጋጣሚ ተርፈው እንደዛ ሆነ። ኃይላቸውን አጠናከሩ ማለት ነው። በ1993 ዓመተ ምህረት ደግሞ አቶ ስዬ አቶ ገብሩ አስራት የተመሳሰሉ ሰዎች አባርሮ ረግጠው እንዲወጡ አድርጎ ምንድነው ያደረጉ? ከነሱ ጋር ደህንነቶች ነበሩ። ነገ ረግጠን እንወጣለን ብለው መቀሌ ማዘጋጃ ቤት ሲነጋገሩ ተሰምተዋልና እዛ የነበረው በዛን ጊዜ የነበረው ኃላፊዎች እና አቶ ስዬም እነ ሌሎችም ረግጠው ሲወጡ አንቶኖቭ አዘጋጅተዋል። የጦር ከደብረ ዘይት መቀሌ አየር ማረፊያ ገርገንበስ የሚባለው አስቀምጠው ረግጠው ሲወጡ ቀጥታ መኪኖቻቸውና ሹፌሮቻቸው አጃቢዎቻቸው የሉ ወደ ደብረ ዘይት አምጥተዋቸዋል። ተመልከት እንግዲህ አብሮ የታገሉ አብሮ የነበሩ ሰዎች ናቸው። ከዛ በእግራቸው እንዲሄዱ ታክሲ እንዲፈልጉ ማንም ሰው እንዳያሳፍራቸው ታክሲ ተደርጎ እዛ ስብሰባ የነበረ ሰው ነው የሚነግረኝና በጣም ያሳዘን ሁኔታ ነው የነበረው። ስቲል አቶ ገብሩ አሁን ነው ይዘራ ረጋሽ ሌሎችም በእግራቸው ነው የሚሄዱና አቶ ወልደ ማዕከላዊ ኮሚቴ ስራ አስፈጻሚ የነበሩ ሰዎች ብዙና አብርሃም አንጁስ በዛን ጊዜ በእግራቸው እንዲሄዱ ነው የተደረገው። እዛ ከተማ ደግሞ ሰው ሌባ ምናምን እንዲላቸው ነው ያስደረጉበት በድርዮቹ። ከዛ ደግሞ አሁን መጣና 2016 ጀምሮ አቶ ጌታቸው ረዳ ያዙት ጊዜው አስተዳደር ፕሬዝዳንት ሆነው ራሳቸው የመረጧቸው እነሱ አልመችም ሲሏቸው ለነሱ ከነሱ ደግሞ ህዝቡን እንዳያስተዳድሩ እስከ ወረዳ እስከ ቀበሌ እስከ ጎጥ እያንዳንዱ ቤት አደረጓቸው። ካደረጓቸው በኋላ ምንድነው የተደረገው? እና አቶ ጌታቸው ረዳ እነዚህ ጥሩ አይደሉም ብለው ጉባኤ አድርገናል አሉ። ከዛ ደግሞ ከታጣቂው ጋር ተሰለፉ። ታጣቂው ደግሞ ተነስቶ ጥር 15 ዓመተ ምህረት ጥር 15 2017 በቃ እኛ ከህወሓት ነው የምንሆነው አልተሰረዘም ነበር በዛን ጊዜ አለ። ከዛ በኋላ አቶ ጌታቸው ደግሞ ይሄ ያመጡት ዲሞክራሲ ትግራይ ብታይ እኮ ከሺዎች በላይ ቲክቶኮች አሉ፣ ሚዲያዎች አሉ። ዲሞክራሲ ተፈጠረ፣ ህዝቡ ደስ አለው። ከዛ በኋላ እንዴት ዲሞክራሲ በትግራይ ይመጣል ብለው እነሱ አባረረው በጠመንጃ ማህተም ቀምተው
በተለይ እኔ የተወለድኩበት አጋሚ አካባቢ ቢራ እየጠጡ ነበረ ቢሮዎችን እያሰበሩ ማህተም የሚወስዱት ቢሮውን የሚወስዱት ሁለተው ላአሎ እንደርታ ራያም እንደምታየው ሌሊት ለጦር አስገብተው የታጠቀው አስገብተው ማክስ አሸፍነው ነው የገቡት። ስለዚህ እነዚህ ሰዎች የተወጠሩት አሁን አይደለም። አሁን ደግሞ የትግራይ ህዝብ ለውጥ ይፈልጋል። በቃ ለውጥ ነው የሚፈልገው። ወጣቱ ለውጥ ይፈልጋል። ወጣቱ ደግሞ ሁሉ ጊዜ እንደምንለው እኛ ወጣቱ ነው ስልጣን መያዝ ያለበት። የጃጁ ሰዎች ያረጁ ሰዎች 51 ዓመተ ምህረት እነሱ መሆን የለባቸውም ብለን ነው። ስለዚህ ከህዝቡ ከወጣቱ ከአረጉት ከሽማግሌው ከሁሉም ህብረተሰብ ተወጥረው ነው ያሉት። ልጅ ያልሰጣችሁም ብላቸዋለች አንድ አድዋ ሴት። ልጅ እንኳን ልጅ በሚጥሚጣ እንጀራ ማልሰጣችሁም እያለ ነው ያለው ህብረተሰቡ። ግን የዘራረፉት ነገር ስላለ በዚህ ነው እና በሌላም ተወጥሯል። እንዳልከው በጸለምትም በሁመራም በምንም አይነት እዛ ያለው የኛ መሬት እያለ ነው ያለው። ግን ህዝቡ ይመለስ ነው። ጠቅላይ ሚኒስትራችን እኮ ህዝቡ ይመለስ፣ በሰላም ይመለስ፣ ራሱ ይምረጥ የፈለገው። ከአማራም ከትግራይም ይመለስ፣ የፈለገው ይመለስ፣ የነበረው ንብረቱ ይሰጠው፣ የነበረው ማቋቋሚያ እንስጥ፣ ማጓጓዣ እኛ እንስጥ እያለ ነው። የሚያስፈልገው ነገር ለአመት የሚሆን ቀለብ ዘርም በሬም እንስጣቸው፣ የተወሰደ መሬት ካለ ወይ ደግሞ ቦታ ካለም ይመለስላቸው እያለ ነው ያለው። ይሄን አልሰሙም። ስለዚህ በዛ ያለው ደግሞ የታጠቀ ነው። የኔ ነች ሁመራ እያለ ነው ያለው። የኔ ነው ራያ እያለ ነው ያለው። ራያ የሚባል አለ በትግራይ ማኖት በትግራይና በአማራ ራያ አዘቦ የሚባል ወደ ወሎ፣ ራያ ቆቦ የሚባል ወደ ቆቦ፣ ራያ አዘቦ የሚባል ደግሞ ወደ ትግራይ ነው። እኔ በልጅነታችን የምናውቀውና በዚህ ጉዳይ ተወጥሮ ነው ያለው እንዳልከው። በዚህ ደግሞ እኔ አንድ ነገር እንገርህ፣ ፋኖ የአማራ ወሬ መሬት ሲወስድ ዝም ብሎ ያያል? ቅድም እንዳልከኝ አያይም። የተወሰኑ ሰዎች ሊስማሙ ይችላሉ፣ ግለሰቦች። ግን ህብረተሰቡ የአማራ ህብረተሰብ አይሆንም። ስለዚህ ይሄን ሁለቱና ሌላውም በጦርነት ከሚጀምሩት በሰላም የተፈናቀለው ሰው ቢገባ እና ነገሩ ቢረግብ የሚል ሐሳብ ነው ያለ እንጂ ህወሓት በሁሉም ነው የተወጠረው። በአፋር ተወጥረዋል እንዳልከው። ከነሱ ጋር የነበርኩ ናቸው። ግማሹ ወደ አፋር ሄደው ነፃ መሬት በጸለምትም በተለያየ በተንበን አገውም ተሰልፈው እየተዋጉ ነው ያሉት። ያሳዝናል። ሁለት ወንድማሞች እኔ ሲነግሩኝ አንድ እናት ልጆች፣ አንዱ በሰላም ሆኖ አንዱ ደግሞ በወያኔ የታጠቁት ሽፍቶች ጋር ሆኖ እየተዋጉ የሞቱ እንዳሉ ነግሮኛል ደውሎ ትላንትና ሁሉ ከሚገርም። እና ይሄንን ነገር በምንም አይነት መፍትሄው ሰላም ነው። ሁለተኛ ደረጃ ደግሞ መፍትሄው ለወጣቶች ስልጣን ማስረከብ። ጊዜ ያለፈበት ቆዳ እንኳን ዋጋ የለውም እኮ። ጊዜ ያለፈበት ጆንያ ዋጋ የለውም። እነዚህ ጊዜ ያለፈባቸው ቆዳና ጆንያ ናቸው። ስለዚህ ማስረከብ መቻል አለባቸው ስልጣኑ። ይሄ ነው ሰላም ኃይሉም የሚለው ይሄ ነው። በሰላም አብረን እንኖር። ጊዜው አስተዳደርና አቶ ጌታቸው ረዳ የመሰሉ ከህወሓት ተፈንቅለው የመጀመሪያ ጊዜው ነው ልል ነው። ከነጠመንጃው ያለው አሁን የተለየው አሁን ነው። 3-4 ጊዜ ተካሂደዋል። ግማሹ ተከፍሎ ወደ ኢትዮጵያ መሬት የመጣው ደግሞ ኃይል ያላቸው አቅም ያላቸው ለትግራይ ዲሞክራሲ የሰጡ ሰዎች እንደመሆናቸው መጠን አሁን ህወሓት ተስፋ መቁረጥ ብቻ ሳይሆን መዋጣጠር ሳይሆን መሞት ነው። መላሱ ብቻ ነው የቀረችው። አሁን እያረጋ ያለው ወደ ተለያዩ ቦታዎች ወደ አፋር ያስጠጋል፣ ሽፍቶች የታጠቁ ወደ አማራ ያስጠጋል፣ ወደ ሌላ ቦታ እያስጠገነ ያለው። እዛ ላይ ደግሞ ከእሱ አይነት ሽፍታ የሆነው ሻዕቢያ ጋር ሆኖ ነው ይሄን ሁሉ እየሰራ ያለው እና በትግራይ እየተፈጸመ ያለው በደል በእነሱ ነው። በአጭር ጊዜ እነዚህ ፌዴራል መንግስትም ሌላም ህዝቡ የትግራይ ህዝብም ሰላም ኃይሉም ከማዕከላዊ ኮሚቴ ስራ አስፈጻሚ እንትን ያሉ የተለያዩ ፓርቲ የመሰረቱትም አንድ ላይ ሆኖ ትግራይ ያሉትን የፓርቲ እንትኖች አዲስ አበባም ያሉ ፓርቲዎች ተቀናኝተው
ህጋዊ የሆነ መንግስት መስርተው ማለት አስተዳደር መስርተው ጊዜያዊ አስተዳደር መስርተው የሚሄዱበት መፍጠር ነው እንጂ ይሄ አሁን እየተካሄደ ያለው በትግራይ አውዳሚ የባሰ አውዳሚ ለትግራይ ህዝብ በተለይ ለኢትዮጵያ ህዝብም ነቀር ሳይሆን ሰዎች መነቀል አለባቸው። ኦኬ አሁን ህወሓት ወደ ጦርነት ቢገባ ከኢትዮጵያ መንግስት ጋር ጦርነት ውስጥ ቢገባ ከፌዴራል መንግስት ጋር የኤርትራ ሰራዊትና የፋኖ ኃይሎች ሰራዊታቸውን ከሱ ጋር አጣምረው ውጊያ ይመጣሉ የሚል ስጋት ያላቸው ሰዎች አሉ። እነኚህ ሰዎች ዝም ብሎ ባዶ አይደለም የሚሉት፣ መነሻ ደግሞ አላቸው። ለምሳሌ የፋኖ ቅርብ ጊዜ ፋኖን የተቀላቀሉት የመንግስት ጀነራል የነበሩት ተፈራ ማሞ የሚባሉት ጀነራል ተፈራ ማሞ በግልጽ ተናግረዋል በተለያየ ሚዲያ ላይ በፍጹም ጦርነት ከተነሳ ከህወሓት ጋር ከኤርትራ ጋር በተለይ ከኤርትራም ጋር ሆነ ከህወሓት ጋር ፌዴራል መንግስት ወጋዶ ብሎ ከተነሳ እኛ እዛኛው ጋር እንደረባለን ብለው በግልጽ ነው የተናገሩት። ሰውየው የግለሰባቸው አቋም የግላቸው አቋም የግሎቹ አልተሰማም። ግን ምንድነው ይሄ ስጋት ያላቸው ሰዎች አሉ። ግን በሪያሊቲ ደግሞ ስንመለከት እነዚህን ኃይሎች የሚያስተባብራቸው ምንም አይነት መሰረት ያለው ነገር የለም። የአማራውን ኃይል ከህወሓት ጋር የሚያስተባብረው ምንም አይነት መሰረታዊ ነገር የለም። ምክንያቱም እንዳውም ህወሓት ጄኖሳይድ ፈጽሞብናል እያሉ ኮምፕሌን እያደረጉ ነው ያሉት የአማራ ኃይሎች። በጦርነቱ በተለይ የወሎ ህዝብ ላይ ከፍተኛ ጄኖሳይድ ተፈጽሟል። ሴቶችን መድፈር በማስ ተካሂዷል። በኋላ መልሶ ጩኸቴን ቀሙኝ የሚመስል ነገር ህወሓት ራሱ የሰው ጩኸት ቀምቶ እኔ ላይ ጄኖሳይድ ተፈጸመብኝ ብሎ መጮህ ጀመረ። ግን እነዚህ አማራ ክልል ላይ እንደተፈጸመ አይነት ጄኖሳይድ ያክል እዛ አልተፈጸመም፣ የለም። በጣም ከባድ ከብቶቻቸውን ሳይቀር ነው የገደሉባቸው። እና ይሄ ነገር እያለ እኚህን የሚያስተባበራቸው ነገር ይኖራል ብሎ ያምናሉ? አላምንም በምንም አይነት። አንደኛ አማራ ሃይማኖት ያለው ባህል ያለው ራሱ ሀገር የሚጠብቅ እስከዛሬም እኮ ከኢትዮጵያውያን ሆኖ ሀገርን የሚጠብቅ የነበረ ለብዙ ሺህ ዓመታት የአማራ ህዝብና የተለያዩ ኢትዮጵያ ህዝቦች ናቸው። ሶማሌ ብትሄድ ጫፍ አማራ ታገኛለህ። ወደ ሞያሌ ብትሄድ ሱዳን ጠረፍ ብትሄድ አማራ ታገኛለህ። መቼ ነው የመጡ ስል አገር ለመጠበቅ የመጡና ተወላልደው የነበሩ የሚኖሩ ናቸው። ከሚገርም እኔ ስለማቃቸው ነው። ሁለተኛ የግብጽ መንግስት አለ የሚያግዛቸው፣ የኤርትራ መንግስት አለ የሚያግዛቸው። የኤርትራ ሽፍታ ይቅርታ አድርግልኝ ሽፍታ አለ የሚያግዛቸው የሚረዳቸው። እንደገና ህወሓት አለ በዋናነት ይሄን የሚያስተባብረው። የጦርነት ልምድ ሳይሆን የደም ጭቃ የለመደ ደም የለመደ ሰው መግደል፣ ንብረት ማቃጠል፣ ድልድይ ማፍረስ የለመደ ህወሓት የሚባል አለ። ይሄንን ከአማራ ተዋጊዎች ጋር አንድ ይሆናል ብዬ አልገምትም። የግለሰቦች ሊሆን ይችላል፣ የግላቸው ሊሆን ይችላል። በምንም አይነት ምናልባት አንዳንድ ነገሮች ጠላቴ ነው የሚለውን ነገር ሆነባቸው ቢሆንም ባለፈውም የሆነ ሚዲያ ላይ ገልጬዋለሁኝ። እዚህ ይመስለኛል በምንም አይነት ፋኖ የአማራ ፋኖ ከህወሓት ጋር ተሰልፎ እኔም የጻፍኩት አለ ለማሳለፍ ፈልጎ ነው እንጂ ድሮ ከ5 ዓመት 6 ዓመት በፊት የጻፍኩት አለ እንዲያሳልፎ ፈልጎ ነው እንጂ በምንም አይነት እኛ እኮ በትግርኛ እንሰማለን። ጠላቴ አማራ ነው የሚለው አማራ ነው ጠላቴ ብሎ ይነሳም ማኒፌስቶው ምንም አማራ ነው ጠላቴ ብሎ የሚፎክርና ከዚህ በፊትም አታልሎ ደርግ ሲፈርስ እንትን ያረጋቸው ሰዎች የሱ ጠቅመኛ የሆኑ ሰዎች ነበሩ። በዚህ መሰረት አሁን ይሆናል ብዬ በአማራ በምንም አይነት አማራ በኢትዮጵያውነቱ የሚደራደር አይደለም። ጥሩ ነው በቃ አይደለም። ሌላ ግን ይሄ የሻዕቢያ ጉዳይ ያው ኢትዮጵያን ማተራመስ ነው የሚፈልገው። ትላንትና የወጣው እኔ ደስ ነው ያለኝ ፕሮግራም እንዲያውም ዘገየ። ምክንያቱም ከኢትዮጵያ ውጣ በቃ እሱም ቀጣዩ ጥያቄ ነበር። እሺ አሁን አያይዘህ መልስልኝ። እሱን ትናንት መግለጫ ወጥቷል፣ የኤርትራ ጦር ይውጣ ተብሏል። ይሄንን ማሳሰቢያ እንዴት ታየዋለህ? በጣም ነው ዘገየ እንጂ
መንግስት ደግሞ የራሱ እየሰራቸው የነበሩ ነገሮች ይኖራሉ ማለት ይሆናል ብዬ ገምታለሁኝ። ስለዚህ ፌዴራል መንግስት ያወጣው ነገር ትልቅ ነገር ነው። እኛ እንያልን ነበር ይሄ እንዲወጣ መታገል መሞት ሁሉ አለብን፣ ከኢትዮጵያ መሬት መውጣት አለበት። አሁን ደግሞ ጽምዶ ብሎ ፈጥረው ከወያኔ ጋር ከግብጽ ጋር ኢትዮጵያን ለማተራመስ እያየን እኮ ነው። ከዛ እኮ የሻዕቢያ ሽፍታ እየመጣ ነው፣ እየገባ ነው ወደ ትግራይ። እኔ ነግሬ ያለው ኢሮብ አጋሜ ነው አገሬ አስገብተዋል። ሰሞኑን በዚህ ሳምንት ለቆት የነበረ ዝም ብሎ ተስማምተናል ጥምሮ ምናምን ብለው የውሸት እኔ አይሆንም እያልኩ የነበረ ጊዜ ምንድነው የተባለው? በምንም አይነት ብለው መልሰውታል። አሁን ቦታ ይዟል። አሲምባን ተራራ የመሰለ ተራራ አሁን ሻዕቢያዎች ይዘውታል። የኢትዮጵያ መሬት ነው፣ የማንም አይደለም። ኢሮብ ደግሞ በኢትዮጵያውነት የሚያምን ራሱ ስንወለድ ጡት ሳይሆን እልል ሲባል የምንቀምሰው አፈር ነው። ኢትዮጵያ አፈር ቅመሱ ተብለን ነው የምንቀምሰው፣ አባታችን ወይ ደግሞ እናታችን የሚያቀምሱን። ስለዚህ ኢትዮጵያውነቱ የሆነ ኢሮብ ብሔረሰብ አሁን ችግር እየፈጠሩበት በተለያየ ቦታ በባድመም ብዙ መስዋዕትነት ተከፍሎበት በ90 እስከ 92 ዓመተ ምህረት በተለያዩ ቦታዎች በራማም በተለያየ እየገባ ብዙ ችግር እየፈጠረ ነው ያለው። እኔ ከ2 ዓመት በፊት ልንገርህና በባድማ አድርገው ሽረ ገብተዋል። በብዙ ሺዎች አውቶቡስ ሲቪል ለብሰው ብያለሁኝ። የሚሰማኝ አልነበረም። ሲሆን ነው የሚሰማው። ስለዚህ አሁንም የሻዕቢያ ወታደር ወይ ደግሞ ሽፍታ የሻዕቢያ ሽፍታ ከኢትዮጵያ መውጣት አለበት። ሁሉ ጊዜ ቃሌ የማትለወጥ ነች። ሁሉ ጊዜ የምንላት ነገር ኢትዮጵያውያን የምንላት ነገር ደማችን ኢትዮጵያ የሆነው አጥንታችን ኢትዮጵያ የሆነው ጸጉራችን ኢትዮጵያ የሆነ ሰዎች የምንናገራት ነች። ሻዕቢያ ወደ ትግራይ ወደ ኢትዮጵያ ያው አንድ ክልል የኢትዮጵያ ክልል ነች ትግራይ መውጣት አለበት። አሁንም በአጭር ጊዜ መውጣት አለበት። መንግስት ራሱ ክትትል ማድረግ መቻላል። ይከታተላል፣ እኛም እንከታተላለን። ምክንያቱም እዛ አካባቢ ጫፍ ያሉ ቤተሰቦች ስላሉን በየደቂቃ ነው የሚደውልልን። እየገባ ነው እየወጣ ነው። መሳሪያ ደርግ የነበረው ከደርግ የወረሰው እየሰጣቸው ነው፣ ጥይት እየሰጣቸው ነው። አሁን እኮ በቅድም ወሎ አካባቢ ሌላ ቦታም ላሊበላ አካባቢ የተያዘው እኮ ከዛ የመጣ እኮ ነው ጥይት በብዙ መኪኖች የተያዘው ከዛ የመጣ ነው። አሳልፎ ለሌላ ለመስጠት ለንግድ ነው እየላከው ያለውና ለመደገፍ ሳይሆን ለንግድ ነው እየላከው ያለው። ስለዚህ መንግስት ፌደራል መንግስት ጥሩ ነው ያደረገው። በዚህ እርምጃው መቀጠል መተል አለበት። በተለይ ሻዕቢያ ባሁን እኮ ይመስላቸዋል እና ሻዕቢያና እና ወያኔ ሁለት ሽፍቶች ማለት ነው ይመስላቸዋል። እንደ 1983 እየመሰላችሁ ነው እያልኳቸው ነው። እየመሰላቸው ነው አይደለችም። ኢትዮጵያ አሁን በቂ ባህር ኃይል ያላት ባህር ኃይል እኮ ይኖረናል እኮ እዛው የታጠቀ ምን ያለ እኮ ይኖረናል። አሁን አለን ማለት አይደለም፣ ይኖረናል። እርግጠኛ ነኝ ይኖረናል። ዝም ብሎ አይደለም መንግስት ወደብ ይሰጠኛል ያለው። ስለዚህ የታጠቀ ጀት የሚያሳርፍ መርከብ ይኖረናል አለን ብዬ ገምታለሁ። በቂ የሆነ አየር ኃይል አለን። አይተ እንደሆነ በ90ኛው እሱ ብቻ ሳይሆን በ90ኛው የተከበረው ክብር ከውጭ ከአሜሪካን እየመጡ እኮ ነው ያለው፣ እያዩን ነው ያሉት። ከፈረንሳይ ከሀያል መንግስታት እየመጡ አቅማችን የገመቱት ነው ያለው። ስለዚህ እንደዛ እንዳይመስላቸውና አሁንም ሻዕቢያና ወያኔ ወይ ደግሞ ሁለቱ ሽፍቶች ለኢትዮጵያ ቢተነኩሱ ራሳቸው ይጠፋሉ። ግን ህዝብ ይዘው ስለሚጠፉ ጦርነት ጥሩ አይደለም። ይመለሱ፣ ሻዕቢያዎችም ወደ ቦታቸው ይመለሱ። ውሳኔው ሌላ ይሆናል፣ ሌላ ጊዜ ይሆናል። ግን ወደ ቦታቸው ቢመለሱ፣ ጣልቃ ወደ ኢትዮጵያ ባይገቡ፣ ጽምዶ የሚሉትን ነገር ማፍረስ መቻል አለባቸው። አይጠቅመንም። ህዝብ እኮ ራሱ ቤተሰብ ነው። እዛ ቤተሰብ አለ፣ እዚህ ቤተሰብ አለ። ግን በህጋዊ የሆነ በፌደራል መንግስት ነው መሆን ያለበትና ይሄ አደገኛ ነው። በጣም አደገኛ፣ ለነሱ አደገኛ ነው። ዛሬ አንዱ የሽፍታ መሪ የት እንዳለ ይታያል እኮ ሄደህ 3-4 እንትን ሲሉ ቢጠፉ ያለው ሽፍታ ይበተናል። ስለዚህ ኤርትራንም እኔ ማሳስባት አንደኛ በኩራዝ ከሚኖሩ ኤርትራውያን
ከኛ መብራት ወስደው በረሃብ ከሚኖሩ ከኛ ጤፍ ወስደው በሱስ ከሚሞቱ ከኛ ቡና ወስደው ጤፍ ወስደው መኖር ይችላሉ። ለኛ ደግሞ ባህር ሰጥተውን። ስለዚህ ይሄን እንዳያረጉ በዚህ የወያኔ የሚባል የነበረው ሽፍታ ሻርከው የተያዙም አሉ እኮ የተያዙ በጸለምትም አሉ በራያም አሉ። ቅድም የነገርከኝ ራያ ያለው በራያ በኩል በአማራ ያለው ኃይል የፋኖ ኃይል እኮ ለስትራቴጂ ይሆናል የለቀቀው መከላከያችን የተወሰኑ ቦታዎች ነበሩ። እሱ ሲለቅ እኮ የኔ ቦታ ነው ብሎ ሄዶ እኮ ውጊያ ጀምሮ ነበር ከወያኔ ጋር ከሽፍታው ጋር። ወለ ያለው ይፋኖ ምናግረ በሌላ ቦታው ያለው ምን ይሄ ያደረገ ነው። አማራ እንዲያስነካ አይፈልግም፣ ኢትዮጵያ እንዲያስነካ አይፈልግም። ስለዚህ እነዚህ ሰዎች የነዚህ ዝም ብሎ እንቆቁልሽ የአይጥና የድመት ጓደኝነት ነው እንጂ ይሄ ጓደኝና ሆኖ ኢትዮጵያ ሊያፈርሱ አይችሉም። ጥሩ ነው፣ አመሰግናለሁ። ሌላው ወደ መጨረሻው ላይ እየመጣሁ ነው። የህወሓት መሪዎች በፊት የነበሯቸው እቅዶች ነበሩ። አሁን ደረጃ በደረጃ በጦርነቱ ከተሸነፉ በኋላ በተለይ ብዙ እቅዶቻቸው እያለቀለት መጥቷል፣ እየወደቀ ነው የመጣው፣ እየጨረሱ መጥተዋል። አሁን የቀራቸው የመጨረሻ ድል ብለው ያሰቡት ነፃ ትግራይ መፍጠር ነው። የህዝቡን ፍላጎት መሰረት ያደረገ አይደለም። ይሄ በተለይ ይሄን የሚያቀነቅነው አደመ የሚባለው ወደ ነፃ መንግስት ከመሄድ በፊት ደግሞ ዲፋክቶ ገቨርንመንት ይሄ በህግ እውቅና ያላገኘ ልክ እንደ ሶማሌላንድ አይነት ሀገር የማድረግ መንግስት የማድረግ ትግራይን እንደዛ የመውሰድ ወደፊት በሂደት እውቅና የማግኘት ፍላጎት እያሳዩ ነው ያሉት እና ይህንን በአንዳንድ ህገወጥ አሰራሮች እያሳዩ ነው። ለምሳሌ ለዩኤን ቀጥታ ደብዳቤ ይጽፋሉ እንደ ሀገር ሆነው ልክ እንደ ዲፋክቶ ገቨርንመንት። ለተለያዩ ሀገራት ደብዳቤ ይጽፋሉ፣ ለግብፅ ይጽፋሉ። ይሄ አይቻልም። ይህን ደብዳቤ መጻጻፍ ስልጣን ያለው የኢትዮጵያ መንግስት ብቻ ነው፣ ፌዴራል መንግስት ነው። እነሱ አይችሉም ከውጭ ሀገር ግንኙነት ማድረግ፣ የክልል መንግስታት ናቸው። ይሄን የጣሰ የዲፋክቶ ገቨርንመንት የሚሰራውን ስራ እየጀመሩ ነው እና ይሄን አሰራር እንዴት ታየዋለህ? ወይ ይሳካላቸዋል? እሱ በዚህ መንገድ በምን ማለት አይሳካም? አንደኛ እንዳልከው በቪክቶሪያ ስምምነት ላይ የፈረሙት አሉ። አንዱ ትጥቅ እንፈታለን፣ ሁለተኛ ከውጭ ሀገር እንዳንገናኝ፣ ሌላም ተፈናቀሉትም እንድንመልስ፣ ሌላም የሚሉ 6 ናቸው። የኢትዮጵያ 4 ነበሩ፣ 4 ተፈጽመዋል። በእነሱ ግን አንድም አልፈጸሙም። አሁን ደግሞ ምንድነው ያሉት እንደነገርከኝ አገር እናረጋታለን ትግራይ። አሁን ሀገር ነች። ከሚገርም አንዳንድ ሰዎች ሲናገሩ ለእንትና አሸንዳ ከኢትዮጵያ መተን እዛ ቃለ መጠይቅ ሲያደርጉ ከአዲስ አበባ ሄደው ከኢትዮጵያ ነው የመጣ ነው ብለው ይናገራሉ። የነሱ አክቲቪስቶች እነ ደደቢትና ሌሎችም ብስራት የሚባሉ ሌሎችም አሉ። ሀገረ ትግራይ ነው የሚሉት። ሀገረ ትግራይ ዝም ብሎ አይሆንም። አንደኛ ወደብ ያስፈልገዋል። አንድ ሀገር ሲሆን መስፈርቶች አሉ። የዛው ተቀባይነት፣ የአገሪቱ ተቀባይነት፣ የዓለም ተቀባይነት መኖር አለበት። ባለፈው ለሶማሌላንድ እስራኤል እውቅና እንደሰጣት እነሱ ደግሞ ከኤርትራ ይሰጠን ብለው ጽፈው ነበር። እውቅና ከኤርትራ ተፈልከት። አንደኛ ኤርትራ ለራሷ ምን እንደያዘትም አታውቅም። አንደኛ እድሜ የላትም ኤርትራ። ከሚገርም ኤርትራ እድሜ ያላት ህዝቡ እድሜ ያለው፣ እነዚህ አመራሮች ግን እድሜ የላቸው፣ በቀላል መጥፋት የሚችሉ ናቸው። ስለዚህ እነሱ ናቸው የሚገፋፏቸው። ለምሳሌ የደደቢት ሚዲያ ሚኪ ትግራይ የሚባል ባለፈው ገብቼ አዲስ አበባ እንትን አውጥቻለሁ አለ። ፋይዳ መታወቂያ አውጥቼ እያሳየ ነበረ። በየት እንደገባ መጠየቅ ያስፈልጋል። እዚህ እየሰራ ነው ያለው ስራ በኤርትራ ነው የገባው፣ በአዲስ አበባ ገብቶ ነው ወደዛ ያመሰው። ሌሎችም አሉ እንደዚህ እና አምባሳደር ፍስሐ የሚባሉ አምባሳደር የነበሩ ድሮ እነሱ አሁን ቤት እንደገባ አይታወቅም። አሁን ጳጳስ የሆኑት ቤት እንደገባ አይታወቅም።
ይሄ ቁጥጥር ሁሉ መደረግ ጫፍ ከጫፍ መደረግ መቻል አለበት። በዚህ ደግሞ የምናቅ ሰዎች የሚያቅ ሰው እዚህ ላይ መመደብ መቻል አለበት። ቆራጥነት ያለው የትግራይ ተወላጅ ኢትዮጵያዊ ሆነ ደሙ ኢትዮጵያዊ ሆነ ሰው መመደብ መቻል አለበት። እነዚህ እያመሱን ነው ያሉት። ሀገር ትሆናለች ብለው ደግሞ ሄደው ፋይዳ መታወቂያ አውጥተው እዛ ሆነው ይናገራሉ። ከኃይለ ደደቢት ጋር ሆነው ከሚገርም እንዴት ገባ? የደደቢት ጋዜጠኞች ገብተው እኮ ነው እዚህ ዘፋኞች አብይ ውደም እያሉ የሚዘፍኑ እዚህ ገብተው ይደንሳሉ ይኖራሉ። ለምን እንዴ? እነዚህ ኢትዮጵያ አይደለንም እያሉ ለምንድን ነው ሀገር እንገነጥላለን እያሉ ለምንድን ነው ኢትዮጵያ ገንዘብ እየተጠቀሙ ባጀት እየተጠቀሙ ነዳጁ እየተጠቀሙ ሁሉም ነገር ከኢትዮጵያ እየተጠቀሙ እያሉ ትግራይ አይደል ሀገር ነች ለብቻዋ ብለው እንትን የሚያደርጉ ሰዎች አሉ። ስለዚህ ይሄ መታረም መቻል አለበት። ሁለተኛ ፌደራል መንግስት በእነዚህ ሰዎች እርምጃ መውሰድ አለበት። አዲስ አበባ ለሚገቡ አዲስ አበባም ላሉ ጸረ ኢትዮጵያ ይሆኑ አሉ ጸረ ኢትዮጵያ ይሆኑ እርምጃ መወሰድ አለባቸው። ከውጭ የሚገቡ ሀገርን የሚጎዱ ሀገርን የሚያደሙ በዘፈንም በሌላ በተለያየ ነገር በንግግር ሀገር የሚያደሙ ሰዎች በቁጥጥር ስር መዋል አለባቸው። እዚህም አሉ መንግስት ቤት ሆነው ስልጣንም ይዘው በተለያየ ከቀበሌ ጀምሮ እስከ ወረዳ ክፍለ ከተማ እስከ ፌደራል ድረስ አሉ ከሚገርም ብዙ ሰዎች አሉ። እንደነ ንጹህ ሰዎች ታጋዮች እንደነ አቶ አብርሃም እንደ ዶክተር አብርሃም በላይ የመሳሰሉ ኢትዮጵያውያን ሌሎችም የመሳሰሉ እንዳሉ ሁሉ ሌቦች ደግሞ ኢትዮጵያ ጸረ ኢትዮጵያ ሆነው የሚሰራሉ። እንዲያውም አንድ መጨረሻ ነገር ምን ሆናችሁ ነው? እኔ በየደቂቃ ነው የምገናኘው እና የኔ ደግሞ ወኪሎች አሉ እዛ። ምን ሆናችሁ ነው? ምንድነው እየተደረገ ያለው? መብን አቅማቸው ነው ስል አዲስ አበባ እኮ ታጋይ የነበሩ እስከ ላይ ደረጃ ከፍተኛ ደርሰው የነበሩ አዲስ አበባ አስታጥቀናቸዋል ይላሉ። ስለዚህ እኛ ስንመጣ እኛ ሳይሆን እነሱ ነው የሚይዙት አዲስ አበባን ኢትዮጵያን የሚቆጣጠሩት። በየክልሉ አሉ፣ በየከተሞች አሉ፣ በየገጠር ሁሉ ገብተው በመሳሪያ ገንዘብ እየተሰጣቸው መሳሪያ የታጠቁ ሰዎች እንዳሉ ይናገራሉ። ስለዚህ ይህንን ነገር ጥንቃቄ ያስፈልገዋል። ጥንቃቄ የትግራይ ወጣት የትግራይ ህዝብ ይበደል ማለት ሳይሆን እነዚህ የነሱ ወንጀለኞች የሆኑ ሰዎች ግን ማጣራት መቻል አለባቸው። እርምጃ መወሰድ አለባቸው። ኢትዮጵያን የሚነካ ኢትዮጵያን የሚያደማ ኢትዮጵያን የሚጎድ የሚያቆስል ኢትዮጵያ ውስጥ ሆኖ መኖር የለበትም በምንም አይነት። ስለዚህ በዚህ ጉዳይ የሚሆንላቸው አንደኛ የሀገር የሚባለው ነገር አይሆንላቸውም። እኛም አንፈቅድም በምንም አይነት፣ ህዝቡም አይፈቅድም። ህዝቡ እኮ ልንገርህ በእያንዳንዱ ቤት እኮ ኢትዮጵያ ባንዲራ አለ እኮ እንዳታወጣት ብለውት ነው። እያንዳንዱ ሳጥን ውስጥ የኢትዮጵያ ባንዲራ አለች። እያንዳንዱ የትግራይ ህዝብ ልብ እነሱ ካልሆነ መስተቀር ኢትዮጵያ አለች። አሁን እኮ ይናገራሉ ተሳስተው ኢትዮጵያንን እኛ ብለው ሲናገሩ ያጠፋቸዋል፣ ወስደው ነው የሚገሏቸው። ስለዚህ ይሄ ስለሆነ በምንም አይነት አይሆንላቸውም። ይሄ ጽምዶ የሚባለው ደግሞ የሚሆን አይደለም። ኤርትራ ደግሞ በዛሬ ትላንትና የታወጀው ጀምራ ከአገራችን ከኢትዮጵያ ምድር መውጣት መቻል አለባት የሚል ሐሳብ አለ። ታንኪ ዩ ቶማስ፣ አመሰግናለሁ። ጨርሻለሁ። እኔም አመሰግናለሁ። እግዚአብሔር ታንም አመሰግናለሁ።